ደህንነቱ ያልተረጋገጠ ወይም የተጭበረበረ ሰነድ በተለያዩ መንግስታዊና መንግስታዊ ባልሆኑ ቦታዎች ተገኙ ሲባል ይሰማል። የፋይናንስ፣ የትምህርት፣ የዜግነት አገልግሎት፣ የማህበራዊ ጉዳይ ተቋማት በተደጋጋሚ ተጋላጭ እንደሆኑም የሚስተዋል ነው። በኢትዮጵያ የሰነዶች ደህንነት ጉዳይ ዘመናዊ በሚባል ደረጃ በቀዳማዊ ኃይለ ሥላሴ የተጀመረ እንደሆነና ብርሃንና ሰላምን የመሳሰሉ ድርጅቶች ደህንነታቸውን የጠበቁ መንግስታዊ ሰነዶችን እንደሚያትሙ የሚታወቅ ነው። ሆኖም ሐሰተኛ ወይም የተጭበረበሩ ሰነዶች በአገሪቱ በርካታ ቦታዎች ላይ እንደሚገኙ መረጃዎች ያመለክታሉ። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ ችግሩ ስር የሰደደ እንደነበር በመግለጽ ከቅርብ ዓመታት ወዲህ ችግሩን ለመቀልበስ ጥረት የተደረገ እንደሆነ አስረድተዋል። The history underscores the evaluation of Ethiopia's commitment to accurate documentation. ኢትዮጵያ የማንነት መረጃዎችን በመሰብሰብ የስምምነት ሰነዶችን በማርቀቅ እንዲሁም ሌሎች አስፈላጊ መረጃዎችን በመሰብሰብ ረጅም ታሪክ አላት። ሆኖም ግን በተለይም እንደ አዲስ አበባ ከተማ አስተዳደር የወሳኝ ኩነት በጣም ከፍተኛ የሚባል የሰነድ መጭበርበር፣ የማንነት ስርቆት ነበር። ይህም በአገልግሎታችን ተጠቃሚዎች ላይ ጥርጣሬንም የፈጠረ ነበር። ነገር ግን ኤጀንሲው በወሰደው እርምጃና በተጠቀማቸው የማንነት መመሪያና ማረጋገጫ ቴክኖሎጂዎች ችግሩን መቅረፍ እየተቻለ ነው። ከ6 ዓመታት በፊት ከአሜሪካ መንግስት ጋር የነበረው ትብብርም ወሳኝ ነበር። መገኛውን አሜሪካ ያደረገውና ረጅም ዓመታትን ደህንነታቸውን የጠበቁ ሰነዶችን እንደሚያዘጋጅ የተነገረለት ትሮይ የተባለውም ድርጅት ከኢትዮጵያ መንግስት ጋር በመተባበር ሰነዶችን በማዘጋጀትና በማረጋገጥ ትርጉም ያለው ተግባር እያከናወነ ነው ተብሏል። ከብዙ ሴክተር ከመሬት ካርታ፣ አሁን ከጋብቻ ሰነድ፣ የተለያዩ የልደት በተለይ ኢምፖርታንት የሆኑ ኢቭን እንደተነሳው ቀደም እንደሰማው የትምህርት ፌክ ዲግሪ፣ ፌክ ዲፕሎማስ በብዛት ነው እየሆነ ያለው እና በዚህ አቅጣጫ መንግስት በብዛት በትኩረት እየሰራበት ነው። በተለይ የዚህ ዲግሪና ዲፕሎማን በደንብ እየተሰራበት ሲሆን እኛ ደግሞ አሁን ወረፋ በማይጠብቅ መሀከል ላይ እዛው ቦታ ላይ የሚሄዱ ሴንተሮችን እነኛም ዶክመንቶች ፕሮቴክት መሆን አለባቸው እና እንደሚታወቀው ይሄንን በማድረጋችን ባለፉት 4 ዓመታት ይሄንን የሚጠቀሙ እንደ አዲስ አበባ ሲቪል ሬጅስትሬሽን አሁን ደግሞ በቅርብ የውልና የሰነዶች ማረጋገጫ ለተወሰነ ለልዩ ውክልና ያለውን በአጭር ጊዜ ያመጣው ለውጥ ከፍተኛ ነው። ትሮይ ግሩፕ ባለፉት 4 ዓመታት በተለይም ከአዲስ አበባ ወሳኝ ኩነት ምዝገባ እንዲሁም ከሰነዶች ማረጋገጫ ጋር በመሆን ደህንነታቸውን የጠበቁ ሰነዶችን በማዘጋጀት ለውጥ ሊያመጣ እንደቻለም ተመላክቷል። ዲጂታላይዜሽንና ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በሰፊው መተዋወቁ በወሳኝ ሰነዶች ላይ አሉታዊ ገጽታ እንዳይኖረው ትሮይ የተባለው ተቋም በጥንቃቄና በተወሳሰቡ የደህንነት መመሪያዎች መረጃዎችን እንደሚያዘጋጅ ተጠቁሟል። ትሮይ በኢትዮጵያ የሰነዶች ማጭበርበር በሰፊው የሚስተዋል እንደሆነ በተጠየቀው መሰረት አገልግሎት እየሰጠ መሆኑንም ታውቋል። ተቋሙ ያለውን ልምድና ተሞክሮ ለኢትዮጵያ በማሸጋገር ላይ እንዳለም ይፋ አድርጓል። እኛ የመጣነው በኢትዮጵያ የሰነዶች መጭበርበር በመኖሩ ተቋማችን ባለው ደህንነቱን በጠበቀ የህትመት ቴክኖሎጂ ችግሩን ከኢትዮጵያ መንግስት ጋር በመተባበር ለመቅረፍ ነው። ዋናው ትኩረታችን የማንነት ጥበቃ ማድረግ ነው። ማንነቶች ይሰረቃሉ፣ ሐሰተኛ ሰነዶች በኢትዮጵያ በቀላሉ ይዘጋጃሉ። ያለንን ዕውቀትና ልምድ ለኢትዮጵያ ተቋማት እያካፈልን ነው። ይህ ማለት ግን ሙሉ ሚስጥራዊ አሰራሮችን ይፋ እናደርጋለን ማለት አይደለም። እንደ ተቋም የምንጠብቃቸው ነገሮች አሉ። Of course, we keep some secret because as a company we have to live for sure, but most of our technology is already